የአሜሪካዊው ወታደር ግድያ በኢራን ላይ የከፋ መዘዝ አመጣ። የአሜሪካ ወታደር በኢራን ጦር መገደሉን ተከትሎ አሜሪካ የከፋ ያለችውን የበቀል እርምጃ በኢራን ላይ ማድረስ መጀመሯን አሳውቃለች። ይኸው የአሜሪካ ወታደር የኢራን አብዮታዊ ዘብ በወሰደው የድሮን ድብደባ የተገደለ ሲሆን ግድያውም የተፈጸመው ከትላንት በስቲያ ቅዳሜ በሰሜናዊ ኢራቅ አካባቢ ነው ተብሏል። የዚሁ የወጣት ሞት የአሜሪካና የእስራኤል ጥምር ጦር በኢራን ላይ ዘመቻ ከጀመረ ወዲህ 17ኛ ሆኖ መመዝገቡን ነው አልጀዚራ ያስታወሰው። በዚሁ ጦርነት የአካል ጉዳት የደረሰባቸው አሜሪካውያን ደግሞ ቁጥራቸው 400 አሻግቧል። የዚሁ ዘገባ ምንጭ አክሎ የወታደሩ ግድያ የአሜሪካ ወታደሮች በኢራን አካባቢ እግረኛ ጦር ሆነው እንዳይዋጉ አመላካሽ ነው ብሎታል። ይህም በቀላሉ የድሮንና የሚሳኤል ሰለባ እንዲሆኑ ያደረገ መሆኑ በምክንያትነት ተጠቅሷል። የአሜሪካው ጋዜጣ ኒውዮርክ ታይምስ በተመሳሳይ ኢራን ባደረገችው የሶስት ዙር ድብደባ በጆርዳን የሚገኙ በርከት ያሉ የአሜሪካ ወታደሮች ክፉኛ የአካል ጉዳት ደርሶባቸዋል፣ በቁጥር እንዲሁ በዛ ያሉ ሄሊኮፕተሮችም ከጥቅም ውጪ ሆነዋል ሲል ዘግቧል። የወታደሩ ግድያ ከተሰማ በኋላ የአሜሪካ ወታደሮች በሴንቲኮም አማካኝነት አደገኛ የበቀል እርምጃ በመውሰድ የኢራን አብዮታዊ ዘብ ወታደራዊ ይዞታዎች ላይ ያነጣጠረ ጥቃት ከፍተዋል። የኢራን ጦር በበኩሉ በጆርዳን የአሜሪካ ጦር ቤዝ በሚገኝበት አካባቢ ጉዳት አድርሻለሁ ሲል ተናግሯል። ጦሩ የኢራን ምድር ለአሜሪካውያን ወታደሮች ረመጥ እንዲሆንና ቀድሞም ቢሆን ድርሽ እንዳይሉ የሚያደርግ የቁጥጥር ስራ እየሰራ እንደሆነና ከመቼውም ጊዜ በላይ በዝግጅት ላይ እንደሚገኝ ነው የገለጸው። ጦሩ ኢራን ለሰርጎ ገቦች የማትመች ምድር ሆናለች በሚልም ተናግሯል። ይኸው ጦር የአሜሪካ ሰራዊቶች ከዛሬ ነገ አሊያም ካሁን ገቡ በሚል እያደባ እንደሆነም ነው የተሰማው። በኢራን ላይ ወታደራዊ ግዳጅ የተሰጠው የአሜሪካ ጦር ማዕከላዊ እዝ ወይም ሴንትኮም ላለፉት 9 ተከታታይ ቀናት በኢራን ላይ አለ ያለውን ክንዱን ማሳረፉን ለመገናኛ ብዙሃን ተናግሯል። አደረስኩት ያለው ጥቃትም ኢራን የሆርሙዝን መተላለፊያ እንድትዘጋ የሚያደርጋትን የጦር መሰረተ ልማቶች ማውደም ላይ ትኩረት ያደረገ ነውም ብሏል። ይህን የሴንቲኮም መረጃ ታዲያ ራሷ ኢራን አብዮታዊ ዘብ እውነትነቱን በሚያሳብቅ መልኩ በሆርሙዝ አካባቢ 2 የነዳጅ ጣቢያዎች ፈንድተውብኛል ሲል አረጋግጧል። ከዚህ ባሻገር የኢራን የውጭ ጉዳይ መስሪያ ቤት አሜሪካ ለሰላማዊ አገልግሎት የምትጠቀምበትን የዳኮቪር የኒውክሌር መሰረተ ልማቶችን አውድማብኛለች፣ ዓለም አቀፉ አቶሚክ ኃይል ተቆጣጣሪ ይመልከትልኝ ስትልም ጥሪዋን አቅርባለች። የኢራን ውጭ ጉዳይ ባለስልጣናት በተለይም ከስምምነቱ ወዲህ ለጠፋው ማንኛውም ውድመት ተጠያቂው አሜሪካ እንደሆነች፣ አገራቸው በቀጠናው ላይ ምንም አይነት ጠላትነት እንደሌላት፣ ይልቁንም መሬታቸውን አሜሪካ ኢራንን ለማጥቃት እንዳትጠቀም ብቻ የሚፈልጉ መሆናቸውን ተናግረዋል። እንዲህም ሆኖ ታዲያ የኢራን ምክር ቤት አፈ ጉባኤና የድርድር ቁልፉ ሰው ሆነው ያገለገሉት መሐመድ ባገር አሜሪካ ለመደራደር አዝማሚያዎችን እያሳየች ከባባድ ጦሮችን ወደ ቀጠናው ትልካለች፣ ይህንንም ጨዋታ ኢራናውያን የማያውቁ መስሏታል ሲሉ ተዘባብተዋል። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው ኢራን በአሜሪካ ላይ ያልታሰበውን ማዕት ታወርዳለች ብለዋል። መሱድ ፔዜሽኪያን ኢራን ሙሉ ጦርነት እያደረገች እንደሆነም በመግለጽ ይህንን ሁኔታ አምኖ መቀበል ግድ ነው ብለዋል። ፕሬዝዳንቱ ከአሜሪካ ጋር ከአንድ ወር በፊት አድርገውት የነበረው ረቂቅ የሰላም ማውረድ ሰነድ የኢራንን ወሳኝ ጥያቄዎች የመለሰ እንደነበርም አስታውሰዋል። ጦርነት ዕለት ከዕለት የሚደገስበትና ነብስ በየሰዓቱ የሚጠፋበት መካከለኛው ምስራቅ ጦርነቶች ሲቀጥሉ ሐማስ የተባለው በተለይም በእስራኤል ላይ ሰዶ መሳደድ የሚደርስበት ቡድን አዲስ መሪ መሾሙን በዛሬው ዕለት የተሰማ ዜና ነው። ሐማስ የጦርና የደህንነት ስልተኛው ያህያ ሲንዋር ከሞተ ወዲህ በባላደራ ሲመራ ቆይቶ በዛሬው ዕለት ካሊል አልሃያ የተባለውን ነባር ታጋይ መሾሙ ታውቋል። ካሊል አልሃያ ባለፈው ዓመት በኢራን ዋና ከተማ ቴህራን በኢራን ፕሬዝዳንት በዓለ ሲመት ለመታደም አቅንቶ በዛው ከተማ በእስራኤል የተወሳሰበ ደህንነት የተገደለው ኢስማኤል ሃኒየ ከሞተ በኋላ ቡድኑ ሁነኛ መሪ ያልነበረው ይልቁንም 5 አባላት ባሉት ካቢኔ ሲመራ ቆይቷል። ይሄው አዲስ መሪ በዛው በጋዛ የተወለደ ሲሆን ከያህያ ሲንዋርም ይሁን ከኢስማኤል ሃኒየ በእድሜ ዘለግ የሚል ጎልማሳ ነው። ሰውየው በተለይም ለረጅም ዓመታት ከፍልስጤም ውጪ በመሆን ቡድኑ ከእስራኤል ጋር ድርድር ሲቀመጥ የማይጠፉ ሰው ናቸውም ተብሎላቸዋል። የሐማስን ከፍተኛ ጦርና የፖለቲካ መሪዎች እያሳደደች የምትገድለው እስራኤል በአዲሱ ሰው ሹመት ላይ ያለችው አንዳች ነገር
አልተሰማም። አንዳንድ መረጃዎች እንደሚጠቁሙት ታዲያ ሰውየው ባለፈው መስከረም ወር በኳታር ዶሃ ከእስራኤል የግድያ ሙከራ ያመለጡ መሆናቸውን አስነብቧል። በወቅቱ እሳቸውና ጥቂት ሰዎች ይትረፉ እንጂ ልጃቸውና ሌሎች ዘመዶቻቸው በዛው ቅጽበት ተገድለውባቸዋል። በዚሁ በፍልስጤም እስራኤል በትላንትናው ዕለት ባደረገችው ተኩስ 3 ፍልስጤማውያን ተገድለዋልም ተብሏል። ሐማስ በዌስት ባንክ ራማላ የተገደሉ ሰዎችን አስመልክቶ ውግዘት ያስተላለፈ ሲሆን ግድያውም የተፈጸመው ነባር ፍልስጤማውያን ከእስራኤላውያን ሰፋሪዎች ጋር ባደረጉት ግብ ነው ብሏል። ይህ የሟቾች ቁጥር ታዲያ ጦርነቱ ከተጀመረ ወዲህ በፍልስጤም በጋዛና በአካባቢው የሞቱትን ቁጥር ወደ 73283 እንደሚያደርሰው ነው መረጃዎች የወጡት። ሐማስ ሟቾቹን ለነጻነታቸው ሲሉ የተጋደሉ አሸባሪ ያላትን የእስራኤል የግድያና ነፍስ ማጥፋት ተግባር ፊት ለፊት የታገሉ ሰማዕት ናቸው ብሏቸዋል። ቡድኑ ሰፋሪዎች ያላቸው እስራኤላውያን መብታችንን እንዲነጥቁን ከመሬታችን እንዲያፈናቅሉን አንፈቅድላቸውም ነው ያለው። ይህ ታዲያ ከንግግር ባለፈ አንዳች የሚፈይደው የሌለ ዛቻ እንደሆነ ነው ብዙዎች የሚያነሱት። አዲስ የተሾሙት የሐማስ ከፍተኛ አመራር ምን ስትራቴጂያዊ ዕቅድ ይዘው እንደመጡ ይፋ ያደረጉት ነገር ባይኖርም ትንተናዎች ራሳቸውንም ሀገራቸውንም ሆነ ሕዝባቸውን ለመታደግ ከፍልስጤም ባለስልጣናት ጋር አብረው መስራት አለፈ ሲልም በሰጥቶ መቀበል ከእስራኤል ብሎም ከአሜሪካ ጋር የተለሳለሰ ግንኙነት እንዲፈጠር ማድረግ ይኖርባቸዋል ሲሉ ምክራቸውን ያስቀምጣሉ።